እሺ ፋሚሊ ጸድ የሆነች ደግሞ ሌላ አፕሊኬሽን አዲስ ይዤላችሁ መጥቻለሁ። በጣም ጸድ የሆነ ፕላትፎርም ነው ማለት ነው። በመጀመሪያ አፕሊኬሽኑን እያስተዋወቅኩት ስለሆነ ሙሉ ነገሩን ላሳያችሁ። ኢንቫይት የሚለው ጋር እንመጣለን ማለት ነው። ኢንቫይት ጋር ስንገባ ምን ያመጣልናል? የስፒኑ የሚሽከረከርበትን ያመጣልናል ማለት ነው። እዚህ ጋራ ሁለት ስፒን ይሰጣችኋል። ቬሪፋይ ስላደረጋችሁና 5 ደቂቃ ፓርቲ ስለተቀመጣችሁ አንዳንድ ስፒን ሁለት ይሰጣችኋል ማለት ነው። እሱን በመጠቀም 79000 ወይም 7.9 ዩኤስዲቲ መድረስ ትችላላችሁ። እኔ ካሽ አውት ለማድረግ 492 ነው የቀረኝ። እሱን ወደ ዋሌቴ ካሽ አውት አደርጋለሁ። አብዛኞቻችሁ ካሽ አውት ስላችሁ ቀጥታ ዊዝድሮ ሳይሆን ወደ ዋሌታችሁ ነው እንጂ የሚገባው። ዊዝድሮ ማድረግ የምትችሉት 100,000 ሲደርስ ነው ማለት ነው። እና አሁን እዚህ ጋር ስፒን ለማድረግ ምን ያስፈልገናል? ኢንቫይት ያስፈልገናል። በየቀኑ እየገባን 5 ደቂቃ ለአንድ ሳምንት መቀመጥ ያስፈልጋል ማለት ነው። ዲቴይሉን ስንመለከት ምንም አይነት ሰው አልጋበዝኩኝም ማለት ነው። ስለዚህ ሩሉን ደግሞ እንመልከተው። የኢንቫይት ሩሉን ስንመለከት ታካ ላይ ያያችሁት ሩሉ ሙሉ ለሙሉ እዚህ ጋራ መጥቷል ማለት ነው። ራሱ ታካ አፕሊኬሽን ስሙን ቀይሮ መጣ ብላችሁ ብትይዙት ይሻላል። አውተንቲኬሽን ለወንድ ከሆነ 1 ይሰጣል፣ ለፊሜል 2፣ ዴሊ ማይክ ደግሞ ሲቀመጡ 1 ይሰጣል ማለት ነው። እዛ ላይ ሰራችሁ ሰዎች አይከብዳችሁም። ይሄው ካሽ አውት ያደረጉ ደግሞ እዚህ ጋር አሉ 80 ያለ 500 80 እያለ ይቀጥላል ማለት ነው። ይሄ ቀላል ነው። እንግዲህ አሁን እንወጣለን ከዚህ። ቀጣይ የምንመለከተው ለወንድ ልጅ ታስክ አለው ወይስ የለውም የሚለውን እንመልከት። ታስክ አርኒንግ የሚለው ጋር ስንገባ ለወንድ ልጅ ምንም አይነት ታስክ የለውም ማለት ነው። ልክ እንደዛኛው ነው። በስፒኗ $8 $20 $50 እና $100 ነው መስራት የሚችሉት። እኔ አሁን 492 ነው የቀረኝ እንደነገርኳችሁ። ኢንቫይት ለማድረግ ከፈለጋችሁ ሰዎችን የቅድሙ ቦታ ወይም እዚህ ጋር ተመጡና ኢንቫይት ብላችሁ ኮፒ አድርጋችሁ መላክ ትችላላችሁ ማለት ነው። እንዴት ነው ሆስትና ኤጀንት የምንመዘገበው ካላችሁኝ እሱን እያንዳንዱ ዲቴይሉን በኔክስት ቪዲዮ አሳያችኋለሁ። ዛሬ አፑን እያስተዋወቅኩት ስለሆነ ማለት ነው። ስለዚህ አሁን እዚህ ጋራ አካውንት ኢንፎ የሚለው ጋር ለእናንተ ምን ይመጣላችኋል? ባይንድ ኤጀንሲ ምን ትሉታላችሁ? ትገቡና የኔ አይዲ አለ 5893013339 የሚለውን እሱን አስገብታችሁ ኮንፊርም ስትሉት ቀጥታ ሆስት ትመዘገባላችሁ። ኤጀንት መሆን የምትፈልጉ ከሆነ ደግሞ እኔ ጋር መታችሁ በቀላሉ ፓርቲ ላይ አይዲን ሰርች አድርጋችሁ ታገኙኛላችሁ። ሙሉ አሰራሩን ደግሞ ፓርቲ ላይ ማሳያችሁናል። ወይም ቴሌግራም ቻናላችንን መቀላቀል እንዳትረሱ ማለት ነው። ስማችሁን ለመቀየር ምናምን ከፈለጋችሁ እዚህ ጋር ትመጡና ትነኩታላችሁ። ከዛ ሎጎ ታስገባላችሁ። አልበም የፈለጋችሁት ስማችሁን እድሜያችሁንና ካንትሪ ራሱ ስከፍቱት ስለምትሞሉ ችግር የለም። ላንጉዌጅ እንግሊሽ አድርጋችሁ ከዚህ ትወጣላችሁ። ካሽ አውት ዊዝድሮ ደግሞ በምንድን ነው? የኢትዮጵያ ባንክ አለ ወይ እንደታካ ካላችሁ አሁን ላይ ይሄ አሁን ስለሆነ የገባ ነው። የኢትዮጵያ ፔመንት ሜተድ የለም። ነገር ግን ዩኤስዲቲ አለ ማለት ነው። ሁላችንም የምንፈልገው የነበረው ዩኤስዲቲ አለ። በባይናንስ በባይቢት በፈለጋችሁት ኤክስቼንጅ ዊዝድሮ ማድረግ ትችላላችሁ ማለት ነው። ምን መሰላችሁ አድቫንቴጁ? በባይናንስ ሲሆን ለምሳሌ ዩኤስዲቲ ከፍ ይላል ማለት ነው። አሁን ይሄው ዩኤስዲቲ TRC 20 ያለ 1% ነው የሚቆርጠው ፊ 1% ምንም አይቆርጥም ማለት ትችላላችሁ ማለት ነው። በባይናንስ ሲሆን ምን መሰላችሁ አድቫንቴጁ የዩኤስዲቲ ዋጋ ከፍ ስለሚል እዚህ ላይ በ166 ብር ነበር አይደለ ወደ ባንክና ወደ ፈለጋችሁት ቴሌብር ምናምን የሚልክላችሁ። እዛ ላይ ሲሆን ግን በ181 ብር ነው ዊዝድሮ የምታደርጉት ማለት ነው። ስለዚህ እዛ ላይ ሲሆን በጣም አሪፍ ያደርገዋል። ታስክ ላይ ስትገቡ እንደነገርኳችሁ ለወንድ ልጅ የለውም፣ ለሴቶች ግን እዚህ ጋር ታስክ አርኒንግ የሚለው ላይ ገብታችሁ ታስካችሁን መመልከት ትችላላችሁ። ቬሪፋይ ለማድረግ እዚህ ጋራ ከላይ ቬሪፋይ ብላ ተመጣለች። እዚህ ጋር እናንተ ቬሪፋይ ታደርጋላችሁ። እኔ አሁን ቬሪፋይ አድርጌያለሁ ማለት ነው። አሁን እንደምትመለከቱት አልሐምዱን ኢንቫይት ስላደረኩት 1 ስፒን ሰጥቶኛል። ስለዚህ ስፒን ለማድረግ ወደ ውስጥ እንገባለን። አሁን እየከፈተ ነው። ትንሽ እንጠብቀዋለን። ይኸው እዚህ ጋር ትመጡና ምን ትሉታላችሁ? ኮሌክት ማለት ይኖርባችኋል። ምን ጊዜም እዚህ ጋር ኤክስ1 ብሎ 1 ስፒን አለኝ ኮሌክት እንለዋለን። ከዛ ጎቱ ስፒን ዝቅ እናደርግና አሁን ስፒን እናደርጋለን። ደብል ሰጥቶኛል። እስቲ የሰጠኝን እንመልከት። 2 ደብል ሲሆን 466 ሰጥቶኛል ማለት ነው። አሁን ቅድም ከነበረበት ይቀንሳል። 26 ብቻ ነው ካሽ አውት ለማድረግ የቀረኝ። 26ቱ ሲሞላ 80,000 ወደ ዋሌቴ ካሽ አውት ማድረግ እችላለሁ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበር። አፕሊኬሽኑን ኮሜንት ላይና ዲስክሪፕሽን ቦክስ ላይ ታገኙታላችሁ። ያልገባችሁ ነገር ፓርቲ ላይና ወይም ቴሌግራም ላይ መታችሁ እኔን መጠየቅ ትችላላችሁ። ቻው